ሰው ሀገር ላይ ሆናችሁ በችግር በጥማት 15 ቀን ቀራችሁ ብትባሉ ምን ታደርጉ ነበር? ህዝብን ያስለቀሰው የዲና ቪዲዮ። ሰላም ወደ ቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ እያልኩ ዛሬም በአዲስ ቪዲዮ መጥቻለሁኝ። እንደለመዳችሁት ይሄን ቪዲዮ ላይክ ማድረጋችሁን እንዳትረሱ። ዲና ከትናንትና ከ12 ሰዓት በፊት ቲክቶክ ላይ ባሰራጨችው ቪዲዮ በጣም ብዙ ህዝብ እየተገረመና በጣም ብዙ ህዝብ እያለቀሰበት ያለ ቪዲዮ ነው። ምክንያቱም የታገቱ ሰዎች በሊቢያ እንዲሁም በተለያዩ በረሃዎች በታገቱ ሰዎች ነበር ድምጽ የሆነችው ማለት ነው። እንግዲህ ቪዲዮ እንደምትመለከቱት በስደት ዓለም ያለውን ውጣ ውረድ ሙሉ በሙሉ አሳይታለች ብዬ አስባለሁኝ። እና ህዝብም እንግዲህ ይሄ ቪዲዮ በተለቀቀ 12 ሰዓት ባልሞላ ጊዜ ውስጥ 500,000 የሚበልጡ ሰዎች ተመልክተውታል። እንዲሁም ብዙዎች ኮሜንት እያደረጉና ዱት እያደረጉ ያሰራጩት ይገኛል። እንግዲህ ብዙዎቻችን ኃላፊነት ነው ብዬ አስባለሁኝ። ብዙ ወንድሞቻችን እህቶቻችን በሊቢያ በረሃ እንዲሁም በተለያዩ በረሃዎች በአጋቶች ተይዘው እየተሰቃዩ መሆኑ ሁላችንም እናውቃለን። እንግዲህ ይህንን ዲና ስለሰራች በጣም አፕሪሺየት አድርጋለሁ ማለት ነው። እናንተም እንግዲህ በስደት ላይ እንዲሁም በተለያዩ ቦታዎች ለሚገኙ ወንድሞቻችን ጸሎት አድርጉላቸው። ኮሜንት ላይ እየገባችሁ ጥሩ ነገር ተመኙላቸው። ቪዲዮውን አሳያችሁና ዲና የሰራችሁን ወደ መጨረሻው እንሄዳለን ማለት ነው። እናንተም ቪዲዮውን ላይክ ማድረግ ኮሜንት ማድረጋችሁን እንዳትረሱ። በሰው ሀገር ላይ ሆናችሁ በችግር በጥማት 15 ቀን ቀራችሁ ብትባሉ ምን ታደርጉ ነበር? ግራ ገባችሁ አይደል? እኛንም እንደዚህ ነው ግራ ይገባል። በቃ ድረሱልን፣ የምር አልቻልንም። በሞሪያው እናታከናኝ እንዴ